ኢትዮጵያ ትንሳኤ ቴድሮስ ይመጣል የሚባለው ቴድሮስ መጥቶላችንም በልምጭ እየገረፈ አይደለም ኢትዮጵያ ትንሳኤ የሚያመጣው። ውሃ ውድ እኮ ነው፣ ኮካ ርካሽ ነው። ተረዳኝ። እኛ እኮ ኦርጋኒክ ቲማቲም ጓሮ ሄደ መብላት ትችላለህ። ፌስቡክ ላይ ነውና የሆነ ቦታ ሄዶ ጎብኝቶ ሰባሰገል አስክሬናቸው ያረፈበትን ቦታ ጎበኙ። ሰባሰገል እኮ ኢትዮጵያዊ ናት። በእርግጠኝነት የምነግርህ ባለፉት 3000 እና 4000 ዘመን ኢትዮጵያ ውስጥ መጥተው ካቃጠሉት መጽሐፍ ከበረዙት መጽሐፍ በላይ መጽሐፍ አለ ኢትዮጵያ። እኮ የእንትኑ አንድ አካል ነው እሱ፣ የሴራው አንድ አካል ነው። በቃ ትልቁ ያደረጉት ነገር በኢትዮጵያ ብቻ ደረጃ አትየው፣ በአፍሪካ ደረጃ ማለት ነው። እርስ በርስ እንዳንከባበር፣ ያንተን ነገር እንዳታከብር፣ በቃ ያንተን ቅድም እንዳልኩ ያንተን ሙዚቃ ያንተን ባህል አይደለ። ለምሳሌ የጋሞ ሙዚቃ ከሚሰማ ልጅ ሂፕ ሆፕ የሚሰማ ልጅ ሞደርን ተብሎ ሊታሰብ ይችላል አይደለ? ይሄ በቀላሉ ማለት ነው። ይሄ ማይንድ ሴት ማለት ነው። ቻይና ተጠቅልሎ የሚመጣ ኸርባል ሜዲሲንን ሞር ታደንቃለህ ኢትዮጵያ ውስጥ አንድ የባህል ሐኪም ከሚሰጥ። ከየት እንደሚጀምር ታውቃለህ? የባህል ሕክምና ከማለት ነው የሚጀምረው። ባህል አይደለም፣ ሕክምና ነው። ሕክምና ሳይንስ ነው። ባህል ያስባ አሰጣጡ ባህላዊ ስለሆነ ነው። በቃ ሜቢ በፕላስቲክ ጠቅልሎ ስለሚሰጥ ያ ሞደርን የሆነ ፓኬጂንግ ስለሌለው ሊሆን ይችላል። ባህላዊ ካስባለው ነው እንጂ እውቀቱ ማለት ሳይ እውቀት ነው። እያዳነ እየፈወሰ ነው። ተረዳኝ። ስለዚህ የዛኝ የሴራው አንድ አካል ነው። እኔ ማወራውን ነገር ተረተረት ማለት ወይ መናቅ፣ እኔ የተለየ ጠቃሚ ነገር አውርቼ ላይሆን ይችላል። ትንሽዬ ነገር ካለ ግን እሱን መሰረት አድርገህ አንተ መመርመር ማጥናት መቻል አለብህ። ብዙ እና አባ ተስፋ ስላሴ ሞገስ እና መሪራ ሳማን በላይ እና ንብራድ ኤርሚያስ ሳይከበሩ ሳናቃቸው ሳናጣናቸው ያለፉ አባቶች ናቸው ሶስቱም። ለኔ የኛ ዘመን ከዋክብት ናቸው። ሰዎች ግን በጣም ብዙ ከወጣቶች ግን ማን አለ አሁን ከነሱ ጨርሰ በእኛ እድሜ ያለ ሰው ምናምን ማን አለ? ለምሳሌ አሁን አንተ አለ you are the go to guy the soul after በጣም አለታቸዋል ፓሽኑም ማለት is there anybody የምታውቀው ለምሳሌ ስታገኛቸው ታወያያቸው የምታወራቸው ወጣቶች ተስፋ የምታይባቸው? በጣም ብዙ አሉ። እኛ አሁን ማህበራዊ ሚዲያው ላይ መተን ስላካፈልን ነው። እኔ ማን ያዘዋል እግዚአብሔርን ነው የምነግርህ። አንብቤ ካወቅኩት እንደነዚህ አይነት ሰዎች ነግረውኝ ያወቅኩት ይበልጣል። ወጣቶቹ ጂሰስ ህይወታቸውን የሰው ወጣቶች አሉ። ወጥተው ሚዲያ ላይ ስላላገኘናቸው መጽሐፍ ጽፈው ስላላሳተሙ ነው እንጂ የኢትዮጵያን ታሪክ እየኖሩ ያሉ ሰዎች አሉ። ጥበቡን እየኖሩ ማለት እኔ በኢትዮጵያ ትንሳኤ ማምኑ እነሱ ስላሉ በእውነት የምሬን ነው። ዋው እግዚአብሔር እኔ ተስፋ ማልቆርጠው ለዛ ነው። ምክንያቱም አንዱ የሚያስደንቅ ኮሚትመንት ያላቸው ወጣትነታቸውን በረሃ ለበረሃ የእጽዋት እውቀትን ለማጥናት የሰጡ የሰቡ ሰዎች ተረዳኝ። ማለት አቡሻህርን ትምህርት ይቅርብኝ ትዳር ይቅርብኝ ብለው አቡሻህርን 8 ዓመት ለመማር ተጨርሰው እኮ ነው አዲስ አበባ ቢመጡ የሆነ ደብር ላይ ተከብረው ሊኖሩ የሚችሉ ሰዎች እንማሩ ብለው ገዳማት ላይ ያሉ ሰዎች አሉ። የከተማ አርበኞችም አሉ። ከተማ ውስጥ ሆነው በደንብ ይህንን እውቀት የሚያውቁ ራሳቸውን በመንፈሳዊ ሕይወት ገድበው በእውቀት ገድበው እየኖሩ ያሉ ሰዎች አሉ። እንዳልከው ነው። በጣም ያሳዝናል አይደለ? አሁን ይሄንን እያዩ ተመልካቾች ምናምን አረ እነዚህ ምን ኢንቲቪቴሽን ምናምን ይላሉ። ነጮቹ ብቻ ሳይሆን እንደዚህ የሚያስቡትም ሰዎች ናቸው የሚያሳዝኑ። ኦርጋኒክ ምግብ መብላት እኮ በጣም ላግዠሪ ነው። በስማ ማለት ሄደን ባናያቸውም እንደሚነግሩንና እንደምናየው ውድ እኮ ነው በጣም ተረዳኝ። በጣም ውድ ነው። ውሃ ውድ እኮ ነው። ኮካ ርካሽ ነው በጣም ተረዳኝ። እኛ እኮ ኦርጋኒክ ቲማቲም ጓሮ ሄደ መብላት ትችላለህ። ገብስ ኦርጋኒክ ገብስ ብዙ ጥቅም አለው። ጤፍ በጣም ብዙ ጥቅም አለው። ኦርጋኒክ የሆነ ጤፍ እኮ ትበላለህ በርካሽ። ቃሪያ ትበላለህ። ኦርጋኒክ ምግብ መብላት ትችላለህ። ገብቶሃል? ምን ጤናማ አየር መተንፈስ ትችላለህ። መንፈሳዊ ጸጋዎች አሉ። ታሪክ አለ። ፕራውድ የምትሆንበት ታሪክ አለ። አሜሪካ ምንድን ነው ያላት ታሪክ? ከ300 ዓመት በፊት ከ400 ዓመት በፊት በረሃ ነበረች። ታሪክ እንኳን የላቸውም ፕራውድሊ የሚናገሩበት ታሪክ። ወደኋላ ቢሄዱ ታሪካቸው የሚጀምረው ከሲቪል ዋር ነው። እኛ ታሪካችን ከምንድን ነው የሚጀምረው? መነሻችንም መሀል ላይ ነው። ያሳዝናሉ፣ በጣም ያሳዝናሉ። እንዳልኩ በጭንቀትና በድብርት ውስጥ ነው ያለው በጣም በተለይ አሁን ላይ። እኔ አሁን ቪዲዮዎች አሉ እኛው የሚባረሩ አሁን ከዚህ ከትራምፕ ጋር በተገናኘ ምናምን ያለውንም ጭንቀት ታያለ፣ ስትረስ ታያለ በጣም እና ያሳዝናል። በጣም የምርም ያሳዝናሉ። እኛም እናሳዝናለን።
እኛም እናሳዝነው ለምንድን ነው እንዳልኩ እንደነሱ ሆነናል እያለ እንደሌለ ሆነናል። በጣም በተለይ the younger generation አምራቸው ኮራፕትድ ሆኗል። ኮምፕሊትሊ ኮራፕትድ ሆኗል። እኔ አንድ ሰሞኑን የሆነ ነገር አይቼ በእኛም አዝናለሁ ያልኩ ስሜንሽ ማድረግ አያስፈልግም፣ ግን ፌስቡክ ላይ አይቼ ነውና የሆነ ቦታ ሄዶ ጎብኝቶ ፕራውድሊ ነው ፖስት ያደረገው። ሰባ ሰገል አስክሬናቸው ያረፈበትን ቦታ ጎበኙ ብሎ ማለት ነው። ሰባ ሰገል እኮ ኢትዮጵያዊ ናቸው። ውጭ ሀገር ነው እሱ ያለው። ስለ ሰባ ሰገል ታሪክ ኢትዮጵያዊ መሆናቸውን፣ ታሪካቸውን፣ አነሳሳቸውን፣ ቤት እንደሄዱ ሲሄዱ የገጠማቸውን፣ እንዴት እስራኤል እንደደረሱ ሄደው ምን እንደሰጡት፣ ለምን እንደሰጡት የምትናገረዋን ቤተክርስቲያን የሚያቀል ሰውዬ ማለት ነው። በስመ አብ። የቤተክርስቲያኗ ሰው ነው ግን አይ አይደለም። የቤተክርስቲያኗ ሰው የማንነት ቀውስ ማለት ይሄ ነው። ችግር የለውም የትም ዓለም ሄደህ መጎብኘት ችግር የለውም። ግን የሚያሳዝን አዝናለሁ ለትውልዱ ምለ እኔም እዛ ከለ ራሴም አዝናለሁ። ይሄን መጀመሪያ ይሄን ማውቃል ቅድም ያልኩህ ሰልፍ ኮንሺየስ የግል ንቃተ ህሊና ያልኩህ በቃ ሄደህ ሐኪም አበበችን አግኝተህ ስለ ሰባ ሰገል ታሪክ ከሳቸው መማርና መጠየቅ ነው። ወደ ጎጃም አካባቢ ሄደህ ታሪኩን ማወቅና መጠየቅ ነው። ሐኪም አበበችን አግኝታቸው ታውቃለህ? አዎ ደብረ ዘይት አንዴ ተገናኝተን አንድ ትምህርት ሚኒስቴር ያዘጋጀው ትምህርት ሚኒስቴር አካባቢ ያሉ ሰዎች ያዘጋጁት ኢቨንት ነበር፣ ሴሚናር። ቅድም እንዳልከው ሀገር በቀል እውቀት ሲባል እውቀቱ ምንድን ነው? እስኪ አሁን ካሪኩለም ውስጥ ይግባ ቢባል ምንድን ነው የምናስገባው የሚል አይነት ዲስከሽን በቅርብ ነው። 1 2 ዓመት 3 ዓመት ይሆናል። ኦኬ ሰብሰብ ብለን ሄደን ነበር። እዚህ ዘርፍ ላይ ያሉ ሰዎች ሮዳስንም ጨምሮ ሰብሰብ ብለን ሄደን ነበርና እሳቸውም ነበሩ። ከጨረስን በኋላ ቤታቸውን አስጎብኝተው ነበር። እንዴት ነው ቤታቸው? የሚደንቅ ነው። በቃ እንዳልኩ ነው። አሁን በቃ እሳቸውን አሁን ይሄ ሰውዬ እንደው ከገባው ለሱ እንደሆነ እያወሩ ያለሁት እሳቸውን አገኛቸው። እሳቸውን ቢያገኛቸውና ስለ ሰባ ሰገል ቢያቅ ወይ ደግሞ ንብረት ኤርሚያስ የጻፉትን ቢያነብ ወይ ደግሞ መሪራ ሳማን በላይ ጻፉትን አለም በተስፋ ስላሴ ወገን ስለ ሰባ ሰገል የጻፉትን ቢያነብ ቢያቅ መልካም ነው። እሱም ሌሎችም ሰዎች ገብቷል። በቃ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ታሪክ የግድ አውሮፓና የሆነ የቫቲካን ቸርች ውስጥ ስትገባ ብቻ አይደለም ማድነቅ ያለብህ። ቫቲካንም ግን በእነሱ ቁጥጥር ነው ያለው። አሁን ሙሉ አስተያየት እዛ ላይ ባልሰጥ ደስ ይለኛል፣ ግን ኮራፕትድ የሆነ ነገር አለ። እኛ ደግሞ ፈተናዎች እንዳሉ እዛም በጣም ብዙ ኮራፕትድ የሆኑ ነገሮች አሉ። ይህንን ከሚስጥር ማህበረሰቦች ጋር ማያይዘህ ልታነሳው ትችላለህ። ከናይት ቴምፕላሮችም ጋር ቅድም ያልኩ ማህበረሰቦች ብዙ ስማቸውን ልንጠራቸው የምንችላቸው ማህበረሰቦች። ግን ዞሮ ዞሮ ዋናው ላይ የፈለኩት ነገር እመጓ ሄደህ ፕራውድሊ ፎቶ ተነስተህ ፖስት ማድረግ መቻል አለብህ። ግሻን ሄደህ ፕራውድሊ ፎቶ ተነስተህ የሰባ ሰገል አስክሬን እዛ የቫቲካን ቸርች ውስጥ መኖር አለመኖሩን ሳታረጋግጥ ስለነገሩ ብቻ ፎቶ ተነስተህ ፖስት አድርገህ ግሻን ስትሄድ አይ መስቀሉን ሳላይ አላምንም ካልክ የማንነት ቀውስ ውስጥ ነው። በጣም ስለ ጽዮኒስቶች ምንድን ነው ያለ እይታ? ከባድ ነው። ብዙ ነገር አብሮ ተያይዞ ስለሚነሳ በቀላሉ ግን እኛ ከጽዮን ጋር የተገናኘው ታሪክ እኛ እንደሆነ አውቃለሁ። ፊሊፕ አደረጉብን ነው በደንብ ፊሊፕ አድርጎታል። ፕሮቶኮል ኦፍ ዛይን የሚባለውን ካየኸው አይቼዋለሁ። ሰነ ለማጥናት ሞክሬያለሁ። ፕሮቶኮል ኦፍ ዛይን ከፕራዮሪ ኦፍ ዛይን አስቀድሞ የተነሳ የዓለም ታሪክ እንደዚህ ሽፍት ያደረገበት በተለይ ኢትዮጵያ ላይ ብዙ መጽሐፍት እንዲቃጠሉ፣ እንዲደመሰሱ፣ አብያተ ክርስቲያናቶች እንዲጠፉ መሰረት ከሆኑ አጀንዳዎች መካከል አንዱ ነው። ተረዳ ራሳቸው ናቸው ያደረጉት እንደዛ። አዎ በተለይ የኢትዮጵያ ታሪክ እንዲበረዝ ይፈልጋሉ። አሁን ክርስትና ሲባል ወይም ደግሞ በኦሪት ዘመን የነበረው ታሪክ አሃዱ ብሎ እንዲጀምር የሚፈልገው እዛ ነው። ታሪኩ ኮዚ ነው። ስለ ኖህ ስለነ መልከ ጼዴቅ እንድታወራ አይፈልጉም። ታሪክ ወደዛ እንዲሄድ ስለሚፈለግ ማለት ነው። እነዚህ ሁሉ መረጃዎች ያው ኢትዮጵያ ውስጥ አሉ። ጊዜ ሲፈቅድ አሁን ኢትዮጵያ ትንሳኤ በሚባለው ዘመን አንድ አባት እንደዛ ብለውኛል። የሚገርም ኢትዮጵያ ትንሳኤ ጊዜ እኮ ታሪክ እንዳዲስ ነው የሚጻፈው አሉ። በቃ የነበረው ይሄ የምታውቁት ታሪክ አይደለም፣ የተቃጠለ ሁሉ ማለት ነው። አዎ የተበረዘው አሉ መረጃዎች። እነሱ ይኸውልህ በእርግጠኝነት የምነግርህ ባለፉት 3000 እና 4000 ዘመን ኢትዮጵያ ውስጥ መጥተው ካቃጠሉት መጽሐፍ ከበረዙት መጽሐፍ በላይ መጽሐፍ አለ ኢትዮጵያ ውስጥ።
ተስፋ ያስቆርጣል። አዎ በቃ የምሬንም ነገር አባቶች ሰውረው ያቆዩዋቸው በርካታ መጽሐፍት፣ በርካታ መረጃዎች፣ በርካታ ዕውቀት አለ። እግዚአብሔር ሲፈቅድ ዘመኑ ሲገለጥ የሚወጡ ነገሮች ግን አንዳንድ ይሄ ላይክ የሰው ልጅ ቡስት ከማድረግ ኢምፓወር ከማድረግ ጋር በተገናኘ እኔ ይቀርማል ብዬ ማስባቸው ነገሮች አሉ። ሰው መጀመሪያ ራሱን መረዳት አለበት። ትሻለ ታደርጋለህ ከሚለው አስቀድሞ እንዴት እንደሚቻልና እንዴት ማድረግ እንዳለ እሱ ሌላ ነገር ነው። ሌላ ጊዜ በስፋት ልናወራበት እንችላለን። ይህንን ፖድካስት ስትጀምር ግን በጣም ነው የገረመኝ። እኔ ግልጹን ስነግረው አንድ ቀን በርታ ጻፍ የጻፍከውን አንብብ ያለሁኝ ያላሉኝ ሰዎች ለምን ግማን ያዙዋል የቀረብክ ምናምን ያሉኝ ሰዎች አሉ። ለእኔ ግን አሁን የኢትዮጵያ ትንሣኤ ቅርብ ነው ስል አንተ ይህንን ስለምትሰራ ነው የኢትዮጵያ ትንሣኤ ቅርብ የሆነው። የምሬን ነው የምነግርህ። ምክንያቱም እግዚአብሔር ያለ ምክንያት ይህንን እንድታረግ አላደረገ። ማንም አላደረገውም። አንተ ያደረግከው ነገር እዚህ ዘርፍ ላይ እዚህ ንቃተ ህሊና ላይ ያሉ ሰዎችን ሰብስበ ይሄ መልእክት እንዲነገር ማድረግ እግዚአብሔር ካልፈቀደልህ፣ ዘመኑ ካልፈቀደልህ አታረገውም። እስከዛሬ እንደዚህ አይነት ነገሮች ያልተወሩት ያልተደረጉ ዘመኑ ስላልፈቀደ ነው። አውቀህም ይሁን ሳታቅ እሱን ነው እያደረግ ያለው። አንተ ለኢትዮጵያ ትንሣኤ መስኮት ነው እየሰራ ያለው ወይ በሩን ነው እየሰራ ያለው ኢትዮጵያ ትንሣኤ ቤት ከሆነ እና በጣም ብዙ ሰዎችን አያለሁኝ። ሌሎችንም የምትሰራቸውን ከስር ገብቼ ኮሜንት አነባለሁኝ። እኔ እንዳልኩ ያን ያህል እውቀት ኖሮኝ አይደለም፣ ግን ከኔ ጋር እንኳን ባወራ ነው ብዙ ሰዎች ኢንላይትድ እንደሆኑ ማወቅ ማጥናት እንደጀመሩ ምናምን ነግረውኛል። ከትንሽ ጠጠር የሚጀምረው አንተ አንድ ጠጠር ነው ያስቀመጥከው። ነህምያ ነው የሆንከው። ኤግዛጀሬት እያደረኩት አይደለም። ነህምያ ያለው ነገር ምንድን ነው? ቅጽሩ ፈረሰ። እስራኤል አጥሮቿ ፈርሰዋል በጦርነት አይደለም። ምንድን ነው ያለው? ኑ በቃ ተነስተን እንገንባ ነው ያለው። አንድም ሁለትም ሶስትም ሲነሳ ሙድ ይዙባቸው እኮ ነበር። እንደ ሶስትም ነው ምናምን እስራኤል የሚያክል ሀገር ምናምን ግን ገንብተው ጨረሱ። ኢትዮጵያም አጥሯ ፈርሷል። አጥሯ ምንድን ነው? ንቃተ ህሊናችን ነው። ያንን ንቃተ ህሊና መልሶ ለመገንባት ያንተ ሚና ቀላል አይደለም። ሰዎችን ሰብስበ መልእክቱ እንዲነገር ማድረግና ኢትዮጵያ ትንሣኤ የሚመጣው እንደዛ ነው። እኔ የምችለውን ሳደርግ አንተ ማድረግ የምችለውን ስታደርግ በእውቀቱ መክበር በእውቀቱ መታወቅ አይደለም ፖይንቱ። ይህን ፖድካስት ሰርተ በዚህ ፖድካስት አይደለም ግን በዚህ የሚፈጠረው ንቃተ ህሊና ኢትዮጵያን ይቀይራል። ኢትዮጵያ ትንሣኤ ቴዎድሮስ ይመጣል የሚባለው ቴዎድሮስ መጥቶ ሁላችንም በልምጭ እየገረፈ አይደለም ኢትዮጵያ ትንሣኤ የሚያመጣው። ገብቷል? መጀመሪያ እኛ ነው የምናመጣው። አንተ ነው ኢትዮጵያ ትንሣኤ። አንተ ኢትዮጵያን ትንሣኤ ማምጣት ትችላለህ ስትኖረው ማለት ነው። ንቃተ ህሊና ነው በቃ ላይ ሰላም። የሁሉም ነገር መነሻና መዳረሻ ሰላም ነው። ሰላም ካለ ሀገር እኮ ልማት ይኖራል አይደል? ውስጥ ሰላም ሲኖር አንተም በህይወት ውስጥ ልማት ይኖራል። በቃ ማደግ መስራት ትችላለህ፣ መማር ትችላለህ። እኛውን ከራሳችን ነው የተጣላነው። ከራሳችን ለመታረቅ እንዳልከው ወደ የራሳችን ምንድነው በየህይወታችን ውስጥ ትንሣኤ ያስፈልገናል። ተረዳኝ። ሁላችንም ሞተናል እኮ እንነጋገር ከተባለ ማለት ነው። ትንሣኤ የምትሉት ምን የሞተ ነገር አለ? ኢትዮጵያ ያልሞተች ትንሣኤ የምትሉት ምናምን የሚልህም ሰው አለ። በሞራልም እኮ ትሞታለህ አክቲቬት ካላደረግከው ማለት ነው። ትክክለኛው ነገር አክቲቬት ካላደረግከው እንደ መጠቅለያ እኔም ለምፈልገው ዋና መሰረታዊ ነገር ኢትዮጵያዊ ንቃተ ህሊናችንን እንጠብቅ፣ እናስጠብቅ። መዳኛችን እሱ ነው። ችግራችን በየዕለቱ ህይወታችን ውስጥ የሚገጥሙን ችግሮች ስጋዊ ችግሮች ብቻ አይደሉም፣ መንፈሳዊ ችግሮች ናቸው፣ መንፈሳዊ ጥቃቶች ናቸው። ይህንን ለመቋቋም ማህበረሰቡም፣ አማኙም፣ ወጣቱም እንዲድን ደግሞ ኃላፊነት ያለባቸው ሰዎች እንደነዚህ አይነት ትምህርቶችን መስጠት አለባቸው። በተለይ ቤተክርስቲያን ትልቅ ኃላፊነት አለባት። ሊቃውንት ኃላፊነት አለባቸው። ማህበራዊ ሚዲያ አንቂዎች ኃላፊነት አለባቸው። ምክንያቱም እንዳልኩ አንዳንዴ ቆም ብለህ ስለ ትውልድ ማሰብ አለብህ አይደል? በጣም ስለ ማንነት ማሰብ አለብህ አይደል? እሱ የምናስብ ከሆነ ያሉንን ተከታዮች ለመልካም ነገር ልንጠቀምባቸው ይገባል። ሰዎችን ኢምፓወር ማድረግ፣ ኢትዮጵያዊነታቸውን እንዲረዱ፣ መንፈሳዊ ማንነታቸውን እንዲረዱ በማድረግ ልንጠመድ ይገባል ብዬ ነው የማስበው። ራፋኤል ዩ ቬሪ ዲፕ ብዙ ጥበቦች ናቸው ያስከው። እንግዲህ ሌላ ጊዜም እናስቸግራለን። አንተም አጀንዳዎች ሲኖሩ ብታጋራ በጣም ደስ ይለናል። የሚገርምህ አይ ነው ባለፈው ነግሬ ከሆነ አላውቅም ስንተኛ ክፍል ነበርኩ መሰለህ 9ኛ ወይ 10ኛ ክፍል እንትኖቹን አውቃቸው ያው ቤተክርስቲያን ያደግኩት ብዬ ለሰንበት ትምህርት ቤት ምናምን አባቴም ስለሚነግረኝ ስቶሪዎቹን አውቃቸዋለሁ። እና መጀመሪያ የጠየኩት ሃሪ ፖተርን ሳይ ነው። ሃሪ ፖተር የመጀመሪያውን ሳይ ይህ ነገርኛ ጋር አለ እንደ ሃሪ ፖተር አይነትማ ፊልም እሰራለሁ። ድሮ 9ኛ 10ኛ ክፍል የነበረኝ ፓሽን ነው። ብዙ ነገሬ ከዛ ጋር የተገናኘ ነው። ቢሆንስ ወደፊት ማድረግ የምፈልገው ነገር ፊልም ብቻ ሳይሆን
ይሄንን ፕላትፎርም ቴክ ኦቨር ማድረግ መቻል አለብን። የዲጂታል ዓለሙን ቴክ ኦቨር ማድረግ መቻል አለብን። እሳትን በእሳት አይደለም ሾህን በሾህ እሱን ቴክ ኦቨር ማድረግ መቻል አለብን። እኔ ቻሌንጅ ማድረገውም አሁን ያሉትን የፊልም ባለሙያዎች ትላልቅ ባለሙያዎች አሉ። አሁን እነ ሶሚ እነ ቅድስት ይልማ አንቱ የተባሉ እነ ኃይሌ ገሪማ ትላልቅ ባለሙያዎች አሉ፣ ወጣቶችም አሉ። ትልቅ ትኩረት አድርገን መስራት ያለብን እነዚህ ጉዳዮች ላይ ነው።